እስራኤል ከጋዛ ፈጽሞ እንደማትወጣ አስታውቃለች። በመከላከያ ሚኒስትሩ እስራኤል ካትዝ በተሰጠው አስተያየት እስራኤል ጋዛን በፍጹም አትለቅም፣ እንዲህ ያለ ነገር አይኖርም ብለዋል። ሚኒስትሩ በተያዘው ዌስት ባንክ ደግሞ 19 አዳዲስ ሰፈሮችን ለማቋቋም እንደሚሰራ ተናግረዋል። ይህም በአሜሪካ የተደረሰውን የተኩስ አቁም ስምምነት የሚጥስና የእስራኤልን በፍልስጤም መሬት ላይ ቁጥጥር የሚያደርጉ እቅዶችን በግልጽ ያሳያል እየተባለ ይገኛል። የፍልስጤም የውጭ ጉዳይ ሚኒስቴር በሰጠው ምላሽ እስራኤል በተያዘው ዌስት ባንክ 19 አዳዲስ ሰፈሮችን ለማቋቋም ያሳለፈችው ውሳኔ የፍልስጤምን ግዛት ለመቆጣጠር ያለመ አደገኛ እርምጃ መሆኑን ገልጿል። ሐማስ በበኩሉ የካትዝ አስተያየት በተኩስ አቁም ስምምነት ላይ ከባድ ጥሰት መፈጸም ነው ሲል ማውግዟል። የሐማስ ቃል አቀባይ ሐዝም ቃሲም ውሳኔዎች የተኩስ አቁም ስምምነቱን በቀጥታ የሚቃረኑና እስራኤል በጋዛ ላይ የምታደርገውን ጦርነት ለማራዘም ያላትን ፍላጎት የሚያጋልጥ ነው ብለውታል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በኦክቶበር 10 2025 በግብጽ ሻርም ኤል ሼክ በእስራኤልና ሐማስ መካከል ከተደረሰው የተኩስ አቁም ስምምነት ወዲህ በጋዛ ምድር የተስፋ ብርሃን ፈንጥቆ በህንጻ ፍርስራሾች መካከል የጅምላ ሰርግ እስከ ማዘጋጀት ተደርሷል። ይህ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት ሐሳብ ላይ የተመሰረተ ስምምነት ብዙ ውዝግቦች ይዞ እስካሁን ቢዘልቅም በይፋ መፍረሱን ያረጋገጠ አካል የለም። ነገር ግን ከስምምነቱ ማግስት ጀምሮ በሐማስና እስራኤል መካከል እርስ በርስ መካሰሶች እንደቀጠሉ ናቸው። በአሁኑ ወቅት ደግሞ የለየለት ውጥረት ተፈጥሯል። ለውጥረቱ መንስኤ የሆነው እስራኤል ከጋዛ ምድር በፍጹም አልወጣም ማለቷ ነው። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ በግዛቱ ውስጥ የእስራኤል የስፍራ ጣቢያዎች እንደገና እንደሚቋቋሙ ዝተዋል። ይህም በአሜሪካ የተደረሰውን የእስራኤል ሐማስ የተኩስ አቁም ስምምነት የሚጥስና የእስራኤል በፍልስጤም መሬት ላይ ቁጥጥር የማድረግ እቅዶችን በግልጽ ያሳያል እየተባለም ይገኛል። የተኩስ አቁም ስምምነቱ ሙሉ በሙሉ የእስራኤልን ከጋዛ መውጣት የሚጠይቅና በግዛቱ ውስጥ የሲቪል ሰፈሮችን እንደገና እንዳይመሰረት የሚከለክል ቢሆንም የእስራኤል ኃይሎች ከጋዛ ሙሉ በሙሉ እንደማይወጡ ይፋ ተደርጓል። ሚኒስትሩ እስራኤል ካትዝ የእስራኤል ኃይሎች በጋዛ ውስጥ በስፋት ነበሩ እናም በፍጹም አይወጡም ብለዋል። ይህም ብቻ ሳይሆን በአውሮፓውያን 2005 የፈራረሱ ሰፈሮችን ለመተካት በሰሜናዊ ጋዛ የእስራኤል ጦር ሰፈሮች እንደሚመሰረት ካዝ አስፈራርተዋል። እንዲህ ያለው እርምጃ የደህንነት አስፈላጊነት መሆኑን ነው ሚኒስትሩ የተናገሩት። በተያዘው ዌስት ባንክ በሚገኘው ቤቴል አዲስ ሰፈራ ላይ ባደረጉት ንግግር ነው። በተያዘው የፍልስጤም መሬት ላይ በርካታ አዳዲስ ሰፈሮችን ለመገንባት እቅድ እንዳላቸው አስታውቀዋል። ይህም በተያዘው የፍልስጤም መሬት ላይ የሰፈራ መስፋፋትን የበለጠ ያፋጥናል፣ በሰሜናዊ ጋዛ የጦር ሰፈሮችን እናቋቁማለን ሲሉ ካትዝ ተናግረዋል። የእስራኤል በጋዛ መቆየት ያለፉትን ጥቃቶች አይነት ዳግም እንዳይከሰት ለመከላከል ያለመ መሆኑን አክለዋል። እንዲህ ያለው አስተያየት የእስራኤል ባለስልጣናት የረጅም ጊዜ ወታደራዊ ዘመቻን ለማጽደቅ የሚጠቀሙበት ቋንቋ ነው እየተባለም ይገኛል። ነገር ግን የመከላከያ ሚኒስትሩ አስተያየት ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተናገሩት ፖሊሲ ጋር የሚጋጭም ነው። ኔታንያሁ እስራኤል ጋዛ እንደገና ለመቆጣጠር ምንም እቅድ እንደሌላት በተደጋጋሚ ተናግረዋል። የካትዝ አስተያየት ከኔታንያሁ ሐሳብ ጋር ብቻ ሳይሆን ከፕሬዝዳንት ዶናልድ ትራምፕ የሰላም እቅድ ጋር ይጋጫሉ። ከፍልስጤም አልፎ ዓለም አቀፍ አጋሮችን ይነካል። ይህን ተከትሎ የሚኒስትሩ አስተያየቶች ከተለያዩ ወገኖች ትችት አስከትለዋል። በዚህ የተቃውሞ ምክንያት ካትዝ ንግግራቸውን ለመቀልበስ ሞክረዋል። ቢሮአቸው በበኩሉ መንግስት በጋዛ ሰፈሮችን የመመስረት ምንም ፍላጎት የለውም የሚል ማስተባበያ አውጥቷል። ያም ቢሆን ግን ማስተባበያው ከፈረሱ ጋር የመቅደም ጉዳይ እንጂ ከነባራዊ እውነታ የራቅ አይደለም። በተለይም በጥቅምት ወር እስራኤልና ሐማስ በተስማሙበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 20 ነጥብ የሰላም እቅድ መሰረት የእስራኤል ወታደሮች ከአካባቢው ሙሉ በሙሉ እንዲወጡ ያስገድዳል። እስራኤል በተያዙት የፍልስጤም ግዛቶች የሲቪል ሰፈሮች እንደገና እንዳትጀምርም በግልጽ ያስቀምጣል። ነገር ግን ከፍተኛ የእስራኤል ባለስልጣናት በጋዛ ዘላቂ ቁጥጥር የሚያመለክቱ ሐሳቦችን ደጋግመው አቅርበዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ጋዛ የሰፈራ ቦታዎች መመለስን በይፋ ውድቅ ቢያደርጉም አስተዳደራቸው እንደገና ሰፈራን በግልጽ የሚደግፉ ባለስልጣናትን ያካተተ ነው። የቀድሞ የመከላከያ ሚኒስትርና የጦር አዛዥ ጋዲ ሰንኮት የእስራኤል መንግስት የራሱን ቃል ኪዳኖች በማዳከም የሰፈራ እቅዶችን እያበረታታ መሆኑን በመግለጽ ከሰዋል። በእስራኤል መከላከያ ሚኒስትር በተሰጠው አስተያየት የተቆጣው ሐማስ የካትዝን አስተያየት በተኩስ አቁም ስምምነት ላይ የተፈጸመ ከባድ ጥሰት ሲል አውግዟል። የሐማስ ቃል አቀባይ ሐምዝ ቃሲም ውሳኔዎች የተኩስ አቁም ስምምነቱን በቀጥታ የሚቃረኑና እስራኤል በጋዛ ላይ የምታደርገውን ጦርነት ለማራዘም ያላትን ፍላጎት ያጋለጠ ብለውታል። ቃሲም ሐማስ ለተኩስ አቁም ድንጋጌዎች ቁርጠኛ ሆኖ ቀጥሏል ብለዋል። የፍልስጤም የውጭ ጉዳይ ሚኒስቴር በበኩሉ እስራኤል አዳዲስ ሰፈሮችን ለመገንባት መወሰኗ አደገኛ እርምጃ እንደሆነ ገልጿል።
ሚኒስቴሩ የውሳኔ ፍልስጤምን ግዛት ለመቆጣጠር ያለ አደገኛ እርምጃ መሆኑን መታወቅ አለበት ብሏል። የፍልስጤም የእስላማዊ ጂሃድ ንቅናቄ ምክትል ዋና ጸሐፊ ሙሐመድ አልሂንዲ በሰጡት አስተያየት ደግሞ እስራኤል በስምምነቱ መቀጠል እንደማትፈልግ ተናግረዋል። አልሂንዲ እንዳሉት የአስታራቂዎች ጥረት ቢደረግም እስራኤል ቃሏን እያከበረች አይደለም ሲሉ ከሰዋል። በተጨማሪም የፍልስጤም ሕዝብ ለእስራኤልም ሆነ ለሌላ ወገን እጅ ሊሰጥ እንደማይችል ተናግረዋል። አልሂንዲ እስላማዊ ጂሃድ ከጦርነቱ ጋር በተያያዘ ከአስታራቂዎች ጋር ለመገናኘት ፍላጎቱን አሳይቷል ብለዋል። ሆኖም ግን እስራኤል አሁንም በስምምነቱ መሰረት ያላትን ግዴታዎች እየተወጣች አይደለም ሲሉም ከሰዋል። አልሂንዲ በተጨማሪም በርካታ ሀገራት በጋዛ ሰርጥ ውስጥ ሊኖር በሚችል ማንኛውም ዓለም አቀፍ ኃይል ለመሳተፍ ፈቃደኛ እንዳልሆኑ ተናግረዋል። አሸማጋዮች እስራኤል በጋዛ ስምምነት መሰረት የገባቸውን ቃል ሙሉ በሙሉ ተግባራዊ እንድታደርግ ለማስገደድ ከፍተኛ ጫና እንዲያደርጉም ጥሪ አቅርበዋል። እስራኤል በግዛቱ መቆየት ቀጣይነት ያለው እውነተኛና ዘላቂ መረጋጋት የማግኘትን እድል እንደሚያጠብም አስጠንቅቀዋል። ይህ እየተባለ ባለበት ሁኔታ የእስራኤል ጦር የተኩስ አቁም ስምምነትን የሚጥስ ነው የተባለለትን ጥቃት በጋዛ ሰርጥ ፈጽሟል። በጥቃቱ 9 ፍልስጤማውያን ቆስለዋል። የሕክምና ምንጮች እንደገለጹት ከጥቅምት ወር ጀምሮ የተኩስ አቁም ስምምነት አካል በሆነው ሰሜን ጋዛ በቤታቸው ላይ በተተኮሰ ጥይት 6 ሰዎች ቆስለዋል። በተመሳሳይ ሁኔታ ደግሞ የእስራኤል ድሮን በሰራዊቱ ቁጥጥር ስር ባለው ቢጫ ዞን ስር የሚገኘውን ምስራቃዊ ካን ዩኒስ በመምታት 3 ፍልስጤማውያንን አቁስሏል። የቆሰሉት ሲቪሎች በወታደራዊ ዞኑ ድንበሮች ላይ እንጨት እየሰበሰቡ ባሉበት ሁኔታ ኢላማ መሆናቸውን ተናግረዋል። የዓይን እማኞችና የአካባቢው ምንጮች በበኩላቸው የእስራኤል ጦር አውሮፕላኖች በጋዛ ከተማ ምስራቃዊ አልቱፋይ ሰፈር ላይ ጥቃት ፈጽመዋል። በተመሳሳይ ጊዜም በመድፍና በጥይት ጥቃት ተፈጽመዋል። የካን ዩኒስና የራፋ ደቡባዊ ከተሞችም በእስራኤል የአየር ድብደባ ስር ወድቀዋል ሲሉ ምንጮች አክለዋል። ለጋዛ ባለስልጣናት ከሆነም የእስራኤል ጦር ከጥቅምት 10 ጀምሮ በጋዛ ሰርጥ 875 የተኩስ አቁም ስምምነትን የሚጥስ ነው የተባለለትን ጥቃት በጋዛ ሰርጥ ፈጽሟል። ይህም ከ400 በላይ ፍልስጤማውያን ለሞት ዳርጓል። ከ1100 በላይ የሚሆኑትን ደግሞ ለአካል ጉዳት ዳርጓል እየተባለ ይገኛል። ከጥቅምት ወሩ የተኩስ አቁም ስምምነት ወዲህ ከፍተኛ ነው እየተባለ የሚገኘውን ውጥረት እያስተናገደ የሚገኘው የመካከለኛው ምስራቅ ዳግም ጋዛን የስቃ ማዕከል እንዳያደርጋትም ተሰግቷል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሚድል ኢስት ሞኒተር፣ አናዶሉና ሞደርን ዲፕሎማሲን በዋቢነት ተጠቅመናል።